ሄሎ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ይሄ ያስኔ ዩቲዩብ ቻናል ነው። አይኖ በጣም ጠፍቼ ከትላንት ወዲያ ተመልሻለሁ። ዛሬ ደግሞ ምንድነው ይዤላችሁ የመጣሁትኝ በአጠቃላይ በየሶሻል ሚዲያው የሚወራውን ወሬ ነው። ወሬኛ እንዳትሉኝ፣ የእርጎ ዝንብ እንዳትሉኝ። ስለ ጆርዲ የሴቶች ራይት ተከራካሪ እና የልጆች ለተጎዱ አቢዩዝ ለተደረጉ ህጻናቶችና እናቶች የቆመች ወጣት ናት። አይኖ ብዙ ታሪክ አንድ ሰሞን ሲወራ ነበረ ምናምን። አሁን ስለሱ አይደለም የምናወራው። በአሁን ሰዓት በዩቲዩብ ሲሪየስ አድርጋ ስቶሪ ብላ የሴቶቹን በህይወት ያለፉትን የሞቱትን ህጻናት ሴቶች ባል ወይም ደግሞ በጎረቤት ሰው ወይም በምንም ተደፍረው እንዲሁም ደግሞ ህይወታቸውን ላጡ ትክክለኛውን ስቶሪ አሰባስባ ስቶሪ ብላ ጀምራለች። እና ፖይንቷ የሷ ምንድን ነው? መንግስት የሴቶች ጉዳይ እንዲሁም ደግሞ አዌርነስ ሰው እንዲያቅ ራሱን እንዲከላከል ያሉት ምልክቶች ምን ሊፈጠር እንደሚችል ወዴት መሄድ እንዳለብን ምናምን የሚያወራ እንዲህ አይነት ታሪክ ይዛ መታለች። እና በጣም በሶሻል ሚዲያ ያየሁትኝና ትንሽ ቅር ያለኝ ይቺ ልጅ የምትከራከረው ለሴቶች ነው። ኦኬ የራሷን ጸባይ የራሷ እንዳለ ሆኖ ይሄንን ግን ይዛ የመጣችው ለሴቶችና ለህፃናቶች ክርክር ነው። ለነሱን የቆመችው እዚህ ፖይንት ላይ እያንዳንዳችን ግዴታ አለብን ማገዝ ደግሞ ከሌለብን ጸጥ በማለት። ምክንያቱም ይቺ ልጅ እንደዚህ አይነት ታሪኮችን ስታመጣ የምሯን ነው። በጣም ብዙ ሰው ይጎዳል፣ ወንዶችም አቢዩዝ ይደረጋሉ ከይቅርታ ጋር ማለት ሁለቱም። ግን በአሁን ሰዓት ሞቶ የሚገኘውና ብዙ ጊዜ እንትን የሚብሉት የሴቶች አብዙ ህጻናቶች ማለት ነው። እና እሷን አገር ልትበትን ነው፣ ከዚህ ሀገር ስለመጣች ነው ሰውን ለያየች። ኖ እሷ የምታወራው ያለው ስለተጎዱት ብቻ ነው። ጤነኛ ትዳር ያለው ሰው ጤነኛ ህይወት ያለው ሰው እኔ ስለነሱ ያወራች አይመስለኝም። አይኖ በቀደም በሌላ ቪዲዮ ላይ ምንድነው ባል ምንድነው ሶፋ ነው ምናምን ስትል ነበረ። አንዳንድ ጊዜ ሰው በጣም ሲናደድ እንዲህ አይነት ቃላቶችን ይናገራል እንጂ አሁን የምሯን እሷ ባል ምን እንደሆነ አታውቅም ብላችሁ ነው በዛ መንገድ እንዲናት የሚባለው የሌለ። አሁን ፖይንቱ ጋር ስንሄድ ህጻናት ሴቶችና እናቶች ይጎዳሉ ብላ ስትል እሱን ለመፍታት መፍትሄ ለመፍጠር ማገዙ ምን ችግር አለ? ለምን እሱ ላይ ፎከስ ማድረግ አልተቻለም? ለምንድን ነው ሌላ ስም እየተሰጣት የምትሰደበው? ሰው ለያየች፣ ሰው እንዲያረገች። አንደኛ የእሷ ፔጅ ካናደዳችሁ፣ ቤታችሁን የሚያፈርስ ከመሰላችሁ አለማየት፣ ፔጇ ላይ ገብቶ አለማየት፣ እሱን በዛ ሰላም ራሳችሁ ህይወት ላይ ታመጣላችሁ ማለት ነው። ባለማየት ፔጇን ማለት ነው። አይኖ አልጎሪዝም ሰምታይምስ ያመጣል። ማሳለፍ ማለት የዛን ያህል ሰው የሚረብሻችሁ ከሆነ ስለ ህፃናት ስለ እናቶች ሲያወሩ የሚረብሻችሁ ከሆነ አለማየት የእናንተ መብት ነው። ነገር ግን ይች ልጅ የምሯን በህይወቷ ቆርጣ የመጣው ይምጣ ብላ ለተጎዱ ሰዎች እንትን ስትል መታገዝ አለበት ነው የምለው። በወንድም በሴትም አይኖ በጣም ብዙ ጥሩ ሰዎች አሉ። በጣም ሰፖርት እየተደረገች ነው። በቃ አንድ ፖይንት ያልተስማማሁትኝ ይሄ ምንድነው ስራ አቁማችሁ ምግብ አቁማችሁ ሰላማዊ ሰልፍ በቃ እንትን ምንድነው ያለችው ሁሉም ሴት ሁሉም ሰው አንድ ስላልሆነ ማለት ነው። እኔ አሁን በበኩሌ ስራ ቀሪ ብትኝ ስራ መቅረት አልችልም። ስራ ቀርቼ ፕሮቴስት አላረግም፣ ምክንያቱም ስራዬም አይፈቅድልኝም። ማገዝ ከፈለኩኝ ዶኔት በማድረግ ወይም ደግሞ ድምጽ በመሆን ወይ ሼር በማድረግ ፖስት ላግዝ እችላለሁ እንጂ ከስራ መቅረት አልችልም። ብዙ ሰው እንደዛ አይነት ሰው ይኖራል። እና መንገዶችን የምትችሉ ከሆነ እንደዛ ሆኖ ማገዝ የምትችሉ ከስራ መቅረት ፕሮቴስት አድርጋችሁ ምናምን የምትችሉ ከሆነ ፋይን። ካልቻላችሁ ደግሞ ሌላ መንገድ አለ እንጂ ለሷ ብለን ስራ ነገራ ምናምን ምንም መናገር አያስፈልግም። መጥፎ ነገር መናገር ምንም አያስፈልግም።
የሚቻለውን ማረግ ባቅማችሁ ማለት ነው እንጂ እስኪ ስራ ቀሩና ነነነነ እሱ የሚሰራ ነገር አይደለም። ምክንያቱም አሁን እኛ እሺ ትልቅ መሃል ኤጅ ላይ እንሆን አሁን የሚመጡት ህፃናቶችን የሚመጡ ታዳጊዎችን እንዴት ነው አዌርነስ የሚፈጠረው? ቤት ውስጥ ሁሉንም መፍትሄ ማግኘት ባይቻልም አዌርነሱ ሰው ካለው ለራሱ ይጠቀምበታል። ራሳቸውን እንዴት መኖር እንዳለባቸው ያውቁታል። ሰው እንዴት ነው አቢዩዝ የሚደረገው? ገና እንትኑ ሲመጣ የሆነ በቃ ውስጣችን ይሄ እውቀት ካለ ሰው አይዳፈርም። በተለይ ህፃናቶች ላይ የሚደርሰው አሁን እነሱ የሚያውቁት ነገር የለም። ስለዚህ መንግስት ጋር ፕሮቴስት እናርገ ሲባል መንግስትን እኮ እንገልብጥ አይደለም ያለችው እሷ። መንግስት ይስማል። እነዚህ ጥሩ የማይሰሩትን ሰዎች የሚደፍሩትን የሚደበድቡትን እስር ቤት ከገቡ በኋላ ወይ በነፃ መልቀቁ ወይ ደግሞ ሙሉ ዶክመንት የለም ተብሎ መለቀቃቸው ቅጣታቸውን ሳያገኙ የሚወጡት ነገር አለና መንግስትና ህግ ይሄንን በስርዓት ጉዳይ በስርዓቱ እንዲያይልን ድምጽ እንሁን ነው ያለችው። ፍትህ መስሪያ ቤት እነዚህ ወንጀለኞች ሲገኙ ገና ለገና ብዙ እንትን ያለ ዶክመንት የለም በቂ አይደለም ተብለው የሚለቀቁትን ሰዎች ይሄ ፌር አይደለም ነው የምትለው እሷ። በደንብ ይታይልን መንግስት እነዚህን የህግ ሰዎች በደንብ ይይልን። ብር አንድ ሰው ስላለው በብሩ ተጠቅሞ ነፃነት ማግኘት ይሄ ፌር አይደለም ነው የምትለው እሷ ያለችው። እና ይሄ ዓለም የሀብታሞች ብቻ ነው ወይ? የግድ ብር ስላላቸው ከሚያረጉት ወንጀል ነፃ መሆን አይገባቸውም እና ህጉ ይሰመርለት ነው የምትለው አይደለ እንጂ የተለየ ከሰማይ የወረደ ነገር አላወራችም። ኢጂፕሽን ወሬ አላወራችም። ላይክ ቋንቋው ይገባቸዋል። በተለያየ ቋንቋ ፖስት አድርጋለች እና ይሄ የሁላችንም ችግር ነው። ነግበነ የሚባል ነገር አለ። አዌርነሱን እንፍጠር ባካችሁ አግዙን ነው የምትለውና የግድ ስራ በመቅረት ወይም ደግሞ ምግብ ባለመስራት ልጆቻችሁን በማስራብ ምናምን ሳይሆን ከቻላችሁ ፋይን፣ ማትችሉም ሌላ መንገድ አለ ነው የምትለው እንጂ አንዳንድ ሰዎች ወይ እስኪ ውጭና እናይሻለን ስራ ቀሪና እናይሻለን እንደ ነገረኛ ይሄ የለም መተንኮል ምንድነው የሚባለው እሷ ያመጣችውን ሐሳብ ለማውረድ በትክክል ግን እሷ ያለችው ምንድነው ከተቻለ ነው። ካልተቻለ በመትችሉት አግዙን፣ ህግ ቤት ድረስ ነው የምትለው። ፌር የሆነ ስራ ይሰራ ነው የምትለው። እና በዚህ ምንድነው ችግሩ? የሷን የፐርሰናል የሆነ ላይፍ በማውጣት እንዲነች እንዲ ምን አገባንኛ እንዲነች እንዲ ምን አገባን? እሱ የራሷ መብትና የራሷ ላይፍ ነው። እዚህ ጋር ግን እንደ ስራ በጣም ፓሽን አላት። ደግሞ ይሄ አንዳንዴ የተሰጠ ነገር አለ። አሁን አንዳንዳችን በአመት አንዴ እናወራውና ዳት ሴት ህይወታችን እንኖራለን። እሷ የምሯን ኮሚትድ ሆና በቃ መሰጠት ነው። አሁን ይቺ ልጅ የተፈጠረችው ለዚህ ትግል ቢሆንስ ማለት አንዳንድ ሰው ታውቃላችሁ የሆነ ነገር ሲሰራ በቃ በዛ እንትን ላይ እውቀቱን የምሩን አርጎ አጥንቶበት ምን ብሎ አንብቦ የምሯን የተሰጣት ነው የሚመስለኝ። በዚህ መንገድ በቃ ፋይት እንድታረግ ለሴቶችና ለእናቶች ገባችሁ? አሁን እኮ እሷ ዞሮ ለሴቶች በታገለች ቁጥር አክቹሊ ያች ሴት አባት አላት፣ ወንድም አላት። በተዘዋዋሪ ለወንዶችም እየሰራች ነው። ገብቷችኋል? አንዳንድ ሰው ወጥቶ መናገር የሚፈራ አባት አለ፣ ወንድም አለ አይደለ? ለአጎት አለ። ለነሱም እኮ ነው የቆመችው። በተዘዋዋሪ እቺ ልጅ ለህፃናቶች ብቻ ትበል ለሴቶች ብቻ ትበል እንጂ ዞሮ ሰርክል ኦፍ ላይፍ የተገናኘ ነገር ነው። ነገር ግን ስንፈልግ ለሴት ብቻ ወንዶች ስንት ያ ሁላችንም አንድ ሰው በተጠቀመ ቁጥር ያ የተጠቀመው ሰው እናት አለው፣ አባት አለው፣ ወንድም አለው፣ እህት አለው፣ አጎት አለው፣ አክስት አለው። ገብቷችኋል አባባሌ? ዞሮ ለሁሉም አይነት ትግል ነው እያረገች ያለችው እና ያላት ፓሽነት የምሯን ነው። ደግሞ
በቃ ይሄ ካንጀቷ ነው እየተከራከረች ያለችውና እያሰባሰበች ምን እያለች ይሄንን ህግ እንዲጠነክር የምታረግ ያለችውና በምትችሉት አግዙ። ካላገዛችሁ ደግሞ ዝም በማለት ተባበሩ እንጂ የሷን ፐርሰናል ላይፍ በማውራትና ያመጣችሁን አይዲያ ለመጣል መሄዱ ሰው ሁሉ አሁን ነቅቷል ማለት አይ ቲንክ አይደለ። ስለዚህ ዋናው ፖይንቱ ሴንተሯ የሷ ያመጣችሁና የምትከራከረው ለእናቶችና ለእህቶች ብትልም ዞሮ ዞሮ የአባቶችም የወንድሞችም ጥቅም ይኖረዋል እና አንዳንድ ጊዜ ተናዳ የምትናገራቸው ነገሮች አሉ። አዎ ሁላችንም፣ ምክንያቱም ንጹህ ሰው የለም። አንዳንዴ ብስጭት ስትሉ ከካራክተራችሁ ውጭ የሆነ አቲቲዩድ ይመጣል። ያ ማለት ደግሞ እናንተ መጥፎ ሆናችሁ ወይም ደግሞ ናስቲ መሆናችሁ አይደለም። በቃ የሰው ነገር ሁሌ አፕስ ኤንድ ዳውን ስላለ የመውጣት የመውረድ ነገር ስላለ መጥፎ ቀን አሁን ሴት በፔሬዷ ላይ ያላት ጸባይና ከፔሬዷ ውጪ የተለያየ ነው። ይሄ ሆርሞን ይባላል። የሆርሞ ኢምባላንስ መውጣት መውረዱ እንዳለ ወንድም እንደዛው የሆነ ወይ ስራ እንትን ብሎ ካልተሳካለት የሆነ ከፈረሰው ውሉ ምናምን የሚናደዱት ነገር አለ። ይሄን በዚህ ደግሞ ሰውን ጀጅ ማድረግ አንችልም። ይች ልጅ ፓሽነት አይደለችም ለዚህ ሀገርን ልታጠፋ ነው ማለት አይቻልም። ይሄንን አንደርስታንድ አድርገን ማገዝ ከፈለጋችሁ ማገዝ፣ አይ አናግዝም ካላችሁ ደግሞ ዝም በማለትና በመጸለይ ተባበሯት። የግድ መሳደብ እሷንና የግድ ያመጣችሁን አይዲያ ለማፍረስ መሄዱ ዞሮ ዞሮ ራሳችንን ነው የሚጎዳውና ሰው ጥሩ ነገር ሲያመጣ በጥሩ ነገር ሲነሳ ማገዙ ይሻላል። ዞሮ ዞሮ ለሁሉም ጠቃሚ ስለሆነ ነው የምለው። እንግዲህ ይሄ በአጠቃላይ የ10 ደቂቃ ወሬ ስለ ጆርዲ ነበረ። አይ ሆፕ ሁላችሁም አንደርስታንድ ከጥሩ አይምሮ ከተነሳችሁ ጥሩ አይዲያ ነው ብዬ ነው የማስበው። እና ዩቲዩብ ላይ ከፍታለች። ዩቲዩብ ላይ አሁን ለብር ብላ ነው ምናምን እሷ ዩቲዩቧን አሁን ስታወራ የቀነኔን ታሪክ የመጀመሪያው እንትን ላይ ገብታችሁ እሷ ጋር እዩት። እዛ ስታወራ ምንድነው በዩቲዩብ አይከፈላትም። ምክንያቱም ያለችበት ቦታ ሌላ ስለሆነ ትንሽ ችግር ተፈጥሮ እዛ ላይ ብር የሚከፈላት ነገር የለም። በነፃ ነው ቁጭ ብላ ለተወሰኑ ሰዓቶች አይደለም የሆነ ደቂቃ ረጅም ኮንቴንት የሰራችውና ይሄ የብር ያለ ብር ዋጋ ሳይሆን የምሯን ኮሚትድ ሆና ነው ስትሰራ የነበረውና ሼር ስታረግ የነበረው ታሪኩንና እባካችሁ እያለች ነው። ካገዛችሁ አግዙ፣ ካላገዛችሁም ኢትስ ኦኬ ጀስት ካም ዳውን። እሺ ቴንክ ዩ። ለዛሬ ይሄንን ነው ይዤላችሁ የመጣሁት። መልካም ቀን ይሁንላችሁ፣ ባላችሁበት ሰላም ይሁንላችሁ። ይሄ ያስኔ ዩቲዩብ ቻናል ነው። ላይክ እና ሰብስክራይብ በማድረግ ፍሬንድ ሁኑ፣ ቶሎ ቶሎ እንድመጣ ማለት ነው። አመሰግናለሁ። መልካም ቀን ባይ